ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እናነሳለን። ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግ 19ኛ ሳምንት የተደረጉ አራት መርሃ ግብሮች ያሉ ሲጠበቁ የነበሩ ጨዋታዎች ነበሩ። ማንቸስተር ሲቲ ከሰንደርላንድ ጋር በስታዲየም ኦፍ ላይት፣ እንዲሁ ሊቨርፑል በአንፊልድ ሊድስ ዩናይትድን የገጠመባቸው ጨዋታዎች በጉጉት ሲጠበቁ የነበሩ ጨዋታዎች ናቸው። በአቻ ውጤት ነው እነዚህ ሁለት ጨዋታዎች የተጠናቀቁት። ሌሎችም መርሃ ግብሮች ነበሩ፣ እናነሳዋለን። ከዛ ውጪ ደግሞ ትላንትና በአብዛኛው ሲዘዋወር የነበረው መረጃ ከኤንዞ ማሬስካ ጋር የተያዙ ጉዳዮች ናቸው። አሰልጣኝ ኤንዞ ማሬስካና ቸልሲ መለየታቸውን ይፋ ማድረጋችን ይታወሳል። ከአሰልጣኝ ኤንዞ ማሬስካ ጋር የተያዘ አዳዲስ ጉዳዮች እየወጡ ይገኛሉ። ቸልሲስ ቀጣይ ማንን አሰልጣኝ ሊቀጥር ያስባል የሚሉትን ጉዳዮችን በስፋት እንመለከታለን። ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎናን ጨምሮ በርከት ያሉ ስፖርታዊ ጉዳዮችን ዛሬ እናነሳለን። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ አጋሩን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምንጋብዘው። ኮሜንት ቦክሳችን ክፍት ነው። ሀሳብ አስተያየቶቻችሁን ጻፉልን። ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ ልታጋሩን ትችላላችሁ። ከመሸጋገሪያ በኋላ ተመልሰን በድጋሚ እንገናኛለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። አብራችሁኝ ቆዩ። የሀገር ውስጥ አንድ ጉዳይን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የኢትዮጵያ ብሔራዊ ቡድን አዲስ አሰልጣኝ መሾሙ ተነገረ። የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ ትላንትና ማምሻውን ባደረገው ስብሰባ አሰልጣኝ ዮሐንስ ሳህሌን የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ አድርጎ መሾሙን ነው ይፋ ያደረገው። አሰልጣኝ ዮሐንስ ሳህሌ በአሁኑ ወቅት የፋሲል ከነማ አሰልጣኝ ሆኖ በመስራት ላይ የሚገኙ ሲሆን ከዚህ ቀደም የኢትዮጵያ ታዳጊና ዋናው ብሔራዊ ቡድንንም በአሰልጣኝነት ከመምራታቸው በተጨማሪ ፌዴሬሽኑን በቴክኒካል ዳይሬክተርነትም ሲመሩ እንደነበር እናስታውሳለን። ፋሲል ከነማ ዘንድሮ በፕሪሚየር ሊግ ያልተሸነፈው ብቸኛው ቡድን እንደሆነ ይታወቃል። ባደረጋቸው ጨዋታዎች ስድስቱን በማሸነፍ ስድስቱን በአቻ ውጤት በማጠናቀቅም በደረጃ ሰንጠረዡ አናት ላይ ነው የተቀመጠው። የፋሲል ከነማው አሰልጣኝ ዮሐንስ ሳህሌ የኢትዮጵያ ብሔራዊ ቡድን አሰልጣኝነትን ድጋሚ እንዲረከቡ ነው የተደረገው። ከዚህ በፊትም የኢትዮጵያ ዋናውን ብሔራዊ ቡድንም ታዳጊ ብሔራዊ ቡድኑንም ጭምር አሰልጥነው እንደነበር እናስታውሳለን። የኢትዮጵያ እግር ኳስ ፌዴሬሽን አሰልጣኙ እየሰሩት ከሚገኘው ፋሲል ከነማ ጋር ንግግር ካደረገ በኋላ የውል ሁኔታና ተያያዥ ጉዳዮችን በቀጣይ እንደሚያሳውቅ ይፋ አድርጓል። ዋሊያዎቹ ግን አዲስ አሰልጣኝነት ሾመላቸው ነው መረጃዎች እየወጡ የሚገኙት። ወደ ውጭ ሀገር ስፖርታዊ ጉዳዮቻችን በቀጥታ እናምራ። የተወዳጁ የእንግሊዝ ፕሪምየር ሊግ አጓጊ ፉክክሮች ትላንትናም ቀጥለው ተደርገዋል። 19ኛ ሳምንት ላይ ደርሷል። የተወዳጁ የእንግሊዝ ፕሪምየር ሊግ በእንግዲህ ግማሽ ላይ ደርሷል ማለት ነው። ትልቅ ፉክክሮች አሁንም መደረጋቸውን ቀጥለዋል። ትላንትና አራት ያክል ጨዋታዎች ናቸው በተወዳጁ የእንግሊዝ ፕሪምየር ሊግ የነበሩት። ከአራቱ ጨዋታዎች መካከል ክሪስታል ፓላስ በሴልኸርስት ፓርክ ከፉልሃም ጋር፣ ሊቨርፑል በአንፊልድ ከሊድስ ጋር፣ ብሬንትፈርድ በጂቴክ ከቶተንሃም እና ሰንደርላንድ በስታዲየም ኦፍ ላይት ከማንቸስተር ሲቲ ጋር ያደረጓቸው ጨዋታዎች ናቸው። ትላንትና የተደረጉት አራቱም ጨዋታዎች በአቻ ውጤት ነው የተጠናቀቁት። ትላንትና ከተደረጉት አራት መርሃ ግብሮች የተመለከትነው ሁለት ጎሎችን ብቻ ነው። ክሪስታል ፓላስ እና ፉልሃም ያደረጉት ጨዋታ 1-1 ነው የተጠናቀቀው። ሌሎቹ ጨዋታዎች በሙሉ ግን 0-0 በሆናቸው ውጤት የተጠናቀቁበት መርሃ ግብር ሆኖ ነው ትላንትና የተመለከትነው። በተለይ ደግሞ የማንቸስተር ሲቲና የሰንደርላንድ ጨዋታ በጉጉት ይጠበቅ ነበር። በተለይ አርሰናሎች ይህንን ጨዋታ ይጠብቁታል። ምክንያቱም ማንቸስተር ሲቲ እንግዲህ አርሰናልን እየተከተለ የነበረ ቡድን እንደሆነ ይታወቃል። 2 ነጥብ ልዩነት ነበር በመካከላቸው የነበረውና ትላንትና ጨዋታውን በአቻ ውጤት ማጠናቀቁ ለአርሰናል እጅግ በጣም መልካም ዜና ሆኗል። 4 ነጥቦች ልዩነት እንዲኖርም አድርጓልና የትላንትናው ጨዋታ ሲጠበቅ ነበር። ቀደም ብሎ የተደረጉ ጨዋታዎችን በማስቀደምን ጀምር። በሴልኸርስት ፓርክ ክሪስታል ፓላስ እና ፉልሃም ትላንትና ጨዋታቸውን አድርገው ጨዋታው 1-1 በሆናቸው ውጤት ነው የተጠናቀቀው። ለክሪስታል ፓላስ ትላንትና ጎሉን ማስቆጠር የቻለው ዣን ፊሊፕ ማቴታ ነው። 39ኛው ደቂቃ ላይ ቀዳሚውን ጎል ማስቆጠር የቻለው። ነገር ግን ክሬኒ ለፉልሃም ለማርኮስ ሲልቫ ቡድን ጎል አስቆጥሮ ጨዋታውን ማሸነፍ የቻሉበትን አጋጣሚ ተመልክተናል። 68ኛው ደቂቃ ላይ ነው ተቀይሮ የገባው። 80ኛው ደቂቃ ላይ ደግሞ ጎል ማስቆጠርና አቻ ማድረግ የቻለበትን
አጋጣሚ ተመልክተናል። ትላንትና የኦሊቨር ግላርሰን ቡድን በሜዳው ያደረገውን ጨዋታ በአቻ ውጤት ነው ያጠናቀቀው። በሜዳው እጅግ በጣም ጠንካራ ቡድን እንደሆነ ይታወቃል ክሪስታል ፓላስ። ነገር ግን የትላንትናውን ጨዋታ ማሸነፍ ያልቻለበትን አጋጣሚን የተመለከትነው። እንዲሁ ደግሞ ትላንትና ምናልባት አሸንፈው ቢሆን ኖሮ የደረጃ ሰንጠረዡ ላይ ትልቅ ለውጦችን ማምጣት የሚችልበትን እድል የሚያገኝበት እድል ነበረው። እስከ 7ኛ ድረስ መምጣት የሚችልበት እድል ነበረው ክሪስታል ፓላስ። ነገር ግን አለማሸነፉን ተከትሎ እዛው 10ኛ ደረጃ ላይ እንዲቀመጥ የሆነበትን አጋጣሚ የተመለከትነው። ፉልሃምም ተመሳሳይ ሁለቱም ቡድኖች ተመሳሳይ 27 ነጥቦችን ይዘው 10ኛና 11ኛ ደረጃ ላይ የተቀመጡበት ውጤት ነው የተመዘገበው። ትላንትና ክሪስታል ፓላስ እና ፉልሃም ያደረጉት ጨዋታ 1-1 በሆናቸው ውጤት ነው የተጠናቀቀው። ሌላኛው በተመሳሳይ ሰዓት የተደረገው መርሃ ግብር በአንፊልድ ሮድ የተደረገው የሊቨርፑል እና የሊድስ ዩናይትድ ጨዋታ እንደሆነ የተመለከትነው። የዳንኤል ፈርከ ቡድን ሊድስ ዩናይትድ በተለይ ዳንኤል ፈርከ ሊሰናበቱ 2 ጨዋታዎች እድል ከተሰጣቸው በኋላ ያደረጓቸውን ጨዋታዎች በጥሩ ውጤት ነው እያጠናቀቁ የሚገኙት። በጣም አስቸጋሪ ጊዜያቶችን አሳልፎ ነበር ሊድስ ዩናይትድ ወራጅ ቀጠና ውስጥም ገብቶ የነበሩበት ጊዜ እንደነበር እናስታውሳለን። ነገር ግን ከዛ ማስጠንቀቂያ በኋላ ግን ያደረጓቸውን ጨዋታዎች በጥሩ መነቃቃት ነው እያደረጉ የሚገኙትና ትልልቆቹን ቡድኖች ጭምር እየፈተኑ የነበረበትን አጋጣሚ ተመልክተናል። ትላንትናም ሊቨርፑል በሜዳውና በደጋፊው ፊት ያደረገውን መርሃ ግብር ማሸነፍ ያልቻለበትን አጋጣሚ ነው የተመለከትነው። ጨዋታው 0-0 በሆናቸው ውጤት ነው የተጠናቀቀው። ሊቨርፑል ከ4 ተከታታይ ጨዋታዎች ድል በኋላ ነው ትላንትና ነጥብ ተጋርቶ የወጣው። እርግጥ ነው ከ8 ተከታታይ ጨዋታዎችን ሽንፈት ያልገጠመው ቡድን ነው። ከ8ቱ 5ቱን ማሸነፍ ችሏል። 3ቱን በአቻ ውጤት ያጠናቀቀ ቡድን ነው። ባለፉት ጨዋታዎች ላይ አሰልጣኝ አርኔ ስሎትም ጥያቄ ቀርቦላቸው ይህንን ጉዳይ አንስተውታል። 8 ተከታታይ ጨዋታዎችን አልተሸነፍንምና ዘና ብዬ መተኛት እችላለሁ ሲሉ ጭምር ነው ሀሳባቸውን የሰጡት ከትናንትናው ጨዋታ በኋላም። ሊቨርፑሎች ግን ከ4 ተከታታይ ድሎች በኋላ ነጥብ የጣሉበት መርሃ ግብር ሆኖ ነው የትላንትናው ጨዋታ የተጠናቀቀው። በቀጣይ ደግሞ እሁድ ከፉልሃም ጋር ጨዋታውን ያደርጋል ሊቨርፑል። በቀጣይ የሚያደርገው መርሃ ግብር ነው። በትላንትናው ጨዋታ ላይ በሊቨርፑል በኩል በግብ ጠባቂነት አሊሰን ቤከርን የተመለከትነው። በትላንትናው ጨዋታ ላይ ኢብራሂማ ኮናቴ ጥሩ የነበረ እንቅስቃሴን ማሳየት እንደቻለም ተመልክተናል። በዚህ የውድድር ዓመት በርካታ ትችቶች ከደረሰባቸው የሊቨርፑል ተጫዋቾች መካከል አንደኛው ነው። በተለይ ሊቨርፑል እየተሸነፈ በነበረባቸው ሳምንታቶች ላይ ጥሩ አቋሞችን እያሳየ አይገኝም የሚል አይነት ሀሳቦች ሲነሱበት ነበር። ሊቨርፑል ይህ ተጫዋች እንግዲህ በክረምቱ ከኮንትራት ነፃ እንደሚሆን ያውቃልና ኮንትራት ለማራዘም ሙከራዎችን ቢያደርግም እየተሳካለት ግን እንዳልሆነ ይታወቃል። ሪያል ማድሪድ የዚህ ተጫዋች ፈላጊ እንደነበር ይነገራል። ነገር ግን ባሳየው ደካማ የሆነ የውድድር ዓመት ምክንያት ከዚህ ዝውውር ራሳቸውን ማግለላቸው ሲነገር እንደነበር እናስታውሳለን። በትላንትናው ጨዋታ ላይ ግን ያሳየው ፐርፎርማንስ ምናልባት በድጋሚ ወደ ዝውውር ገበያው ሊመልሳቸው ይችላል የሚሉ አይነት ሀሳቦች እንዲነሱ አድርጓል። ትላንትና ኮነር ብራድላይን፣ ኢብራሂማ ኮናቴን፣ ቨርጂል ቫን ዳይክን እና ሮበርትሰንን ነው በተከላካይ ስፍራ ላይ የተጠቀሙት። ግራቨንበርች እና ጆንስ ነበሩ። ፍሎሪያን ቬርትስ፣ ዶሚኒክ ሶቦስላይ፣ ጀረሚ ፍሪምፖንግ እና ሁጎ ኤኪቲኬ በትላንትናው ጨዋታ በቋሚ አስተላለፍ ውስጥ የተካተቱበትን አጋጣሚ ተመልክተናል። በተለይ የአሌክዛንደር ኢሳክ ጉዳት በማጥቃቱ መስመር ላይ አማራጮች እንዲጠብባቸው አድርጓል። ኮዲ ጋክፖ ያለፉት ሳምንታት በጉዳት ምክንያት ያሳለፈ ተጫዋች ነው። ምንም እንኳን አሁን ላይ ወደ ጨዋታ ቢመለስም ሪትሙን ግን ማግኘት ያልቻለ ተጫዋች ነው። አሁንም በትላንትናው ጨዋታ ላይም ተቀይሮ የገባበትን አጋጣሚ ተመልክተናል። ሊቨርፑል በትላንትናው ጨዋታ ላይ ጎል ማስቆጠር ያልቻለበትን አጋጣሚ ነው የተመለከትነው። አስቆጭ የነበረው እድል ሁጎ ኤኪቲኬ በጭንቅላቱ የሞከረው ኳስ እና ደግሞ ያልተጠቀመበት ኳስ በርካቶች በተለይ በሊቨርፑል በኩል አስቆጩ ሙከራ እንደነበር ነው የተመለከትነው። በኳስ ቁጥጥሩ የተሻሉ ነበሩ። የጎል ሙከራዎችን በማድረግም የተሻለ ነበር። ሊቨርፑል 19 የጎል ሙከራዎችን ማድረግ የቻሉበትና 4ቱ ኢላማቸውን የጠበቁ ሙከራዎችን ያደረጉበት አጋጣሚ ነው በትላንትናው ጨዋታ ላይ የተመለከትነው። 68 በመቶም ኳሱን ተቆጣጥረው የተጫወቱበት መርሃ ግብር ነበር። እንዲሁ ደግሞ ኤክስፔክትድ ጎልሱንም ከተመለከትን ወይም ኤክስጂውን ከተመለከትን ለሁለት የቀረበ 1.95 ነው አስመዝግበው የወጡት። ነገር ግን ትናንትናው ጨዋታ ላይ ጎል ማስቆጠር ያልቻሉበትን አጋጣሚ ነው የተመለከትነው። በዚህም ከቪላ ጋር የነበራቸውን የነጥብ ልዩነት ማጥበብ የሚችሉበትን እንዲሁ ደግሞ ከቼልሲና ከማንቸስተር ዩናይትድ ደግሞ የተወሰኑ ርቀቶችን ማስፋት የሚችሉበትን እድል በትላንትናው ጨዋታ ሊቨርፑል ሳይጠቀምበት ያጠናቀቀው መርሃ ግብር እንደሆነ ተመልክተናል። እንግዲህ ሊቨርፑሎች አሁን ላይ 33 ነጥቦችን ሰብስበው 4ኛ ደረጃ ላይ ነው የተቀመጡት። የትላንትናውን ጨዋታ ማሸነፍ ችለው ቢሆን ኖሮ ነጥባቸውን 35 ማድረስ የሚችሉበትና ከአስተን ቪላ ጋር የነበራቸውን የነጥብ ልዩነት ወደ 4 ማጥበብ የሚችሉበት፣ ከዛ ውጭ ደግሞ ከተከታያቸው ቼልሲና ማንቸስተር ዩናይትድ
የነበናቸውን የነጥብ ልዩነት ደግሞ ወደ 5 ከፍ ማድረግ የሚችሉበትን እድል ሳይጠቀሙበት ቀርተዋል። አሁን ላይ ከቼልሲና ከዩናይትድ ጋር ያላቸው የነጥብ ልዩነት 3 ብቻ ነው። ቼልሲና ዩናይትድ በተመሳሳይ 30 ነጥቦች ነው ተከታትለው የተቀመጡት። ሊቨርፑል 33 ነጥቦችን ይዞ አራተኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው የተመለከት ነው። ሌላኛው ምሽት ላይ የተደረገው ጨዋታ ብሬንትፈርድ በሜዳው ጂቴክ ኮሚኒቲ ስቴዲየም ከቶተንሃም ሆትስፐርስ ጋር ያደረጉት መርሃ ግብረ ትላንትና ሲጠበቅ የነበረው ጨዋታ ነው። አሰልጣኝ ቶማስ ፍራንክ በዚህ የውድድር ዓመት እርግጥ ነው ለሁለተኛ ጊዜ ነው የቀድሞ ቡድናቸውን የገጠሙት። ከዚህ በፊት በቶተንሃም ሆትስፐርስ ስቴዲየም ከብሬንትፈርድ ጋር ጨዋታቸውን ያደርገዋል። ነገር ግን የትናንትናው ለየት የሚያደርገው የቀድሞ ክለባቸውን በቀድሞ ሜዳቸው ላይ ነው የገጠሙትና ከብሬንትፈርድ ጋር ቶማስ ፍራንክ ጨዋታቸውን አድርገው ሳይሸናነፉ በአቻ ውጤት ነው ያጠናቀቁት። ቶተንሃም ሆትስፐርስ ወጣ ገባ የሚል አይነት አቋምን ነው ዘንድሮ እያስመለከተ የሚገኘው። አንድ ጨዋታ ላይ ያሸንፋል፣ ከዛ በኋላ ግን ተከታታይ ሽንፈቶች ሲገጥሙት እንመለከተዋለንና ወጥ የሆነ አቋሞችን ማሳየት የተሳነው ቡድን ነው። 12ኛ ደረጃ ላይ ነው በፕሪሚየር ሊግ የተቀመጠው። አምና 17ኛ ደረጃን ይዞ በአንጌ ፖስት ኮግሉ ስር ማጠናቀቁን እናስታውሳለን። ዘንድሮ የተወሰኑ መሻሻሎችን ቢያሳይም ነገር ግን አሁንም በደረጃ ሰንጠረዡ ላይ ትልቅ ለውጦችን ማምጣት እንዳልቻለ ነው እየተመለከትን የምንገኘው። አሰልጣኝ ቶማስ ፍራንክም ጫና ውስጥ የገባባቸው አጋጣሚዎች ጭምር እንዳሉ እየተመለከትን ነው። ነገር ግን የቶትናም ባለስልጣናት አሁንም ለቶማስ ፍራንክ እድሎችን መስጠትና ይህንን ፕሮጀክት እንዲያስቀጥል ማድረግ ፍላጎታቸው እንደሆነ ነው እየተመለከትን የምንገኘው። የትናንትናውን ጨዋታ ግን ማሸነፍ ያልቻሉበት አጋጣሚ ነው የተመለከትነው። በአቻ ውጤትም ጨዋታቸውን አጠናቀዋል። ሌላኛው የተደረገው መርሃ ግብር ደግሞ ማንቸስተር ሲቲ እና ሰንደርላንድ ያደረጉት እጅግ በጣም ትልቅ ፉክክር የነበረበት መርሃ ግብር ነው። ይህ ጨዋታ ምሽት 5 ሰዓት ላይ የተደረገ መርሃ ግብር ነበር። በስታዲየም ኦፍ ላይት ነው ይህኛው ጨዋታ የተደረገው። ከዚህ ጨዋታ አርሰናል አትርፏል ብሎ ማንሳት ይቻላል። ምክንያቱም ይህንን ጨዋታም በደንብ ሲጠብቁት እንደነበር የሚታወቅ ጉዳይ ነው። አርሰናል አሁንም የፕሪሚየር ሊጉን የደረጃ ሰንጠረዥ ነጥቡን ሰፋ አድርጎ መቀጠል የቻለበት ውጤት ነው በትላንትናው ጨዋታ። እንግዲህ በሰንደርላንድና በሲቲ በጨዋታው ላይ በተመዘገበው ውጤት ማግኘት የቻለው ምክንያቱም አርሰናል ቀደም ብሎ ጨዋታውን አድርጎ 19ኛው ሳምንት መርሃ ግብሩን የ5 ነጥብ ልዩነት ማድረግ ችሎ ነበርና ትናንትና ሲቲ ማጥበብ የሚችልበትን እድል ስላልተጠቀመ የነጥብ ልዩነቱ አሁን ወደ 4 የሰፋበትን አጋጣሚ ተመልክተናል። አርሰናል ዘንድሮ እጅግ በጣም የተሻለ እድሎችን ያገኘበት አመት እንደሆነ ነው በርካቶች እያነሱ የሚገኙት። የዘንድሮን ዋንጫ ለማንሳት አርሰናል በጣም ፌቨራይት ቡድን መሆኑን አሁንም እያሳየ ነው የሚገኘውና ትናንትና በስታዲየም ኦፍ ላይት ሰንደርላንድና ማንቸስተር ሲቲ ያደረጉት ጨዋታ ግን ምንም አይነት ጎል ሳይቆጠርበት ጨዋታው በአቻ ውጤት የተጠናቀቀበት መርሃ ግብር እንደሆነ ነው የተመለከተው። ማንቸስተር ሲቲ በበርናርዶ ሲልቫ አማካኝነት ቀደም ብሎ ጎል ማስቆጠር ቢችልም ነገር ግን ከጨዋታ ውጪ በሚል አቋቋም ጎሉ የተሻረበትን አጋጣሚና ከጨዋታ ውጪ የነበረበትንም አጋጣሚ ተመልክተናል። 14 የጎል ሙከራዎችን በትናንትናው ጨዋታ ላይ ቢያደርጉም 4ቱ ብቻ ነበሩ በትናንትናው ጨዋታ ኢላማቸውን የጠበቁ ሙከራዎችን ማድረግ የቻሉት በማንቸስተር ሲቲ በኩል። ማንቸስተር ሲቲ ከ8 ተከታታይ ጨዋታዎች በኋላ ነው ከ8 ተከታታይ ጨዋታዎች ድል በኋላ ነው ትናንትና ነጥብ እንደጣሉ የተመለከትነው። በአጠቃላይ ማንቸስተር ሲቲ በ41 ነጥቦች ሁለተኛ ደረጃ ላይ የተቀመጠበት ውጤት ነው የተመዘገበው። በቀጣይ ማንቸስተር ሲቲ ከቼልሲ ጋር ደግሞ ሌላ ፉክክር ያለበት ጨዋታ የሚያደርግ ይሆናል። በርናርዶ ሲልቫ የክለቡ ካፕቴን ሀሳቡን ሰጥቷል። ውጤቱ አስከፍቶናል፣ ነገር ግን አመቱ ግን ረጅም ነው ሲል ነው በርናርዶ ሲልቫ የተናገረው። የማንቸስተር ሲቲው ተጫዋች በርናርዶ ሲልቫ ሰንደርላንድ ምርጥ ቡድን ነው፣ ክብር ይገባቸዋል በማለትም ጭምር ነው የተናገረው። ነገር ግን እኛ ለዋንጫ ነው የምንፎካከረው፣ ከመሪው ላለመራቅም መጣር ይኖርብናል፣ እንደዚህ አይነት ጨዋታዎችን ማሸነፍም ይጠበቅብናል ሲል ነው በርናርዶ ሲልቫ የተናገረው። ዛሬ ማድረግ አልቻልንም፣ ብዙ እድሎችን አምክነናል፣ ነገር ግን በቀጣዩ ጨዋታ ማድረግ እንችላለን ሲልም ጭምር ነው የተናገረው። ውጤቱ አስከፍቶናል፣ ነገር ግን የውድድር አመቱ ገና ረጅም ነው ሲል ነው በርናርዶ ሲልቫ የተናገረው። ፔፕ ጓርዲዮላም ከጨዋታው በኋላ ሀሳባቸውን ሲሰጡ 1 ነጥቡን በጸጋ እንቀበላለን ሲሉ ነው የተናገሩት። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ቡድናቸው በሰንደርላንዱ ጨዋታ ያገኘው 1 ነጥብ እንደሚቀበሉ ነው የተናገሩት። ነጥቡን እንቀበላለን፣ ፕሪሚየር ሊጉ ገና ረጅም ጉዞ ይቀርባል ሲሉ አሰልጣኝ ፔፕ ጓርዲዮላ ተናግረዋል። ቡድኑ በሁለተኛው አጋማሽ ጥሩ መንቀሳቀሱን ያነሱት አሰልጣኙ በርካታ እድሎችን አልተጠቀምንም ሲሉ ጭምር ተናግረዋል። አሰልጣኝ ፔፕ ጓርዲዮላ በንግግራቸው ወቅትም የሳቪኒሆ ጉዳት ጥሩ አይመስልም ሲሉ ነው ጉዳቱ ከባድ ሊሆን እንደሚችል የተናገሩ። ትናንትና ሳቪኒሆ ጉዳት ገጥሞት ተቀይሮ ሲወጣ ተመልክተናል በጀረሚ ዶኩ። ሮድሪ ደግሞ ተቀይሮ የገባበትን አጋጣሚ ነው በትናንትናው ጨዋታ ላይ የተመለከትነው በኒኮ ጎንዛሌዝ ማለት ነው። ሮድሪ በሱ ቦታ ላይ ምርጡ ተጫዋች መሆኑን በተሰለፈበት 45 ደቂቃ ውስጥ
በደንብ አረጋግጦልናል ብለዋል አሰልጣኝ ፔፕ ጓርዲዮላ። ከትላንትናው ጨዋታ በኋላ ሀሳባቸውን ሲሰጡ ነው ይህንን ሀሳብ የተናገሩት። ማንቸስተር ሲቲ ትላንትና ነጥብ የጣለበት መርሃ ግብር ሆኖ ተጠናቋል። ይህንን በተመለከተ 19ኛው ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ መርሃ ግብሮች ትላንትና ተደርገው ተጠናቀዋል። አርሰናል በዚህ ሳምንት ያደረገውን ጨዋታ ከአንደኛ እስከ 7ኛ ደረጃ ካሉት ቡድኖች መካከል አርሰናል ብቻ ነው በዚህ ሳምንት ድል የቀናው። ማንቸስተር ሲቲ ባቻ ውጤት ነው ያጠናቀቀው። ቪላ ተሸንፏል። ሊቨርፑል አቻ፣ ቼልሲ አቻ፣ ማንቸስተር ዩናይትድ እና ሰንደርላንድ አቻ የወጡ ቡድኖች ናቸው። እንዳልኳችሁ ከ1 እስከ 7 ከተቀመጡት ቡድኖች አርሰናል ብቻ ነው በዚህ ሳምንት ድል ማድረግ የቻለው። 45 ነጥቦችን በመሰብሰብ አርሰናል ሊጉን እየመራ ይገኛል። ተከታዩ ማንቸስተር ሲቲ ነው። የሰበሰበው ነጥብ ደግሞ 41 ነው። የ4 ነጥብ ልዩነት በመካከላቸው ይገኛል። ሁለተኛ ደረጃ ላይ ተቀምጧል። የኡናይ ኤምሪ አስተን ቪላ በ39 ነጥቦች ሶስተኛ ሲቀመጥ፣ ሊቨርፑል በ33 ነጥቦች አራተኛ ነው። ቼልሲ እና ማንቸስተር ዩናይትድ 30 ነጥቦችን ይዘው አምስተኛና ስድስተኛ ደረጃ ላይ የተቀመጡ ቡድኖች ናቸው። የደረጃ ሰንጠረዡ ግርጌ ላይ የሚገኘው የኑኖ ኤስፕሬንቶ ሳንቶ ቡድን ዌስትሃም ዩናይትድ በ14 ነጥቦች 18ኛ ደረጃ ላይ ሲቀመጥ፣ የስኮት ፓርከሩ በርንሌይ በ12 ነጥቦች 19ኛ ደረጃ ላይ ተቀምጧል። የሮብ ኤድዋርድሱ ቡድን ወልቨርሃምፕተን ወንደረርስ ደግሞ በ3 ነጥቦች 20ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው የተመለከትነው። ኤርሊንግ ብራውት ሃላንድ በ19 ግቦች ከፍተኛ ግብ አስቆጣሪነቱን ይመራል። ኢጎር ቲያጎ ከብሬንትፈርድ 11 ግቦች ያሉት፣ አንቷን ሴሜኒዮ ከቦርንመዝ በ9 ግቦች ተከታትለው የተቀመጡ ተጫዋቾች እንደሆኑ ነው የተመለከትነው። የ20ኛው ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ ደግሞ በዕለተ ቅዳሜ ላይ ነገ በሚደረጉ ጨዋታዎች ጅማሮን ያደርጋል። ቀን 9 ሰዓት ከ30 ሲል አስተን ቪላ በሜዳው ቪላ ፓርክ ከኖቲንግሃም ፎረስት ጋር ጨዋታውን ያደርጋል። ምሽት 12 ሰዓት ላይ ብራይተን ኤንድ ሆቭ አልቢዮን ከበርንሌ ጋር በብራይተን በአሜክስ ስቴዲየም የሚደረግ ጨዋታ ነው። በሞሊኒው ስቴዲየም ወልቨርሃምፕተን ወንደረርስ እና ዌስትሃም ዩናይትድ የሚያደርጉትም ጨዋታ እንዲሁ ምሽት 12 ሰዓት ሲል የሚደረግ ነው። ቦርንመዝ እና አርሰናል ደግሞ ምሽት 2 ሰዓት ከ30 ሲል በቫይታሊቲ ስቴዲየም ጨዋታቸውን የሚያደርግ ይሆናል። እነዚህ መርሃ ግብሮች ነገ ደግሞ የሚደረጉ ናቸው። በዚህ ሳምንት ግን በአጠቃላይ ሊድስ ዩናይትድ ከማንቸስተር ዩናይትድ፣ ፉልሃም ከሊቨርፑል፣ ቶትንሃም ሆትስፐርስ ከሰንደርላንድ፣ ኤቨርተን ከብሬንትፈርድ፣ ኒውካስል ዩናይትድ ከክሪስታል ፓላስ እና ማንቸስተር ሲቲ ከቼልሲ የሚያደርጓቸው መርሃ ግብሮች በዚህ ሳምንት በተወዳጁ የእንግሊዝ ፕሪምየር ሊግ 20ኛ ሳምንት ከነገ ጀምሮ የሚደረጉ መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። አርሰናልን የተመለከተ መረጃን በማስቀደም ነው የምንጀምረው። አርሰናሎች የ20 ዓመቱ የአይንትራክ ፍራንክፈርት የክንፍ መስመር ተጫዋች የሆነው ዣን ማቴዮ ባሆያን ለማስፈረም ከፍተኛ ፍላጎት እንዳላቸው የሚያሳዩ መረጃዎች እየወጡ ነው። በጥር የተጫዋቾች የዝውውር መስኮት አርሰናል በዚህ ውድድር ዓመት ተጫዋቹን በጥልቀት ሲከታተለው እንደቆየ ነው መረጃዎቹ ያሉት። ሚኬል አርቴታም የተጫዋቹም ትልቅ አድናቂ እንደሆነ ይነገራል። ባሆያ በጥር የዝውውር መስኮት ወደ ፕሪሚየር ሊጉ ለመምጣትም ፍቃደኛ እንደሆነ ጭምር ይነገራል። አርሰናልን መቀላቀል ደግሞ ለተጫዋቹ ትልቅ እድገት እንደሆነም ይነገራል። ስለዚህም አርሰናሎች የ20 ዓመቱን ተጫዋች ለማስፈረም እንቅስቃሴዎችን ይጀምራሉ ተብሎ ይታሰባል። አይንትራክ ፍራንክፈርት ለተጫዋቹ ቢያንስ 60 ሚሊዮን ዩሮ እንደሚፈልጉ ይነገራል። ተጫዋቹ እስከ 2029 ድረስም የሚያቆይ ኮንትራት ነው ያለው በአይንትራክ ፍራንክፈርት። ሊቨርፑልም ተጫዋቹን ለማስፈረም ፉክክር ውስጥ እንዳለ ይነገራል። ምንም እንኳን ተጫዋቹ በጥር ሊመጣ ቢችልም ዝውውሩ ግን በክረምት የመሳካት እድሉ በጣም ሰፋ ያለ እንደሆነ ይነገራል። በክረምት ቢንቀሳቀሱ ክለቡም አይንትራክ ፍራንክፈርት ዋጋውን ቀነስ አድርጎ ለመሸጥ ሊደራደር እንደሚችል ይገመታል። ነገር ግን በዚህ የጥር ተጫዋቾች የዝውውር መስኮትም ሊገኝ የሚችል አይነት ተጫዋች ነውና አርሰናልና ሊቨርፑል በትልቁ ግን አርሰናል የአይንትራክ ፍራንክፈርቱን ዣን ማቴዮ ባሆያን ለማስፈረም ትልቅ እንቅስቃሴን እያደረጉ ነው። ሌላኛው ከአርሰናል ጋር የሚነሳው ጉዳይ አርሰናል በጥር ተጫዋቾች የዝውውር መስኮት ልዩ እድሎችን ካገኘ አይኑን ክፍት አድርጎ እንደሚጠብቅ ነው የተዘገበው። በዚህ የጥር ተጫዋቾች የዝውውር መስኮት በርከት ያሉ ተጫዋቾችን ማስፈረም በጣም ከባድ የሚሆንበት የዝውውር መስኮት እንደሆነ ይታወቃል። ነገር ግን እድሎች ካሉ ግን አርሰናል እነዚህን ተጫዋቾች ለማስፈረም እንቅስቃሴዎችን እንደሚያደርግ ነው የተገለጸው። ክለቡ በተለይ ታላላቅ ተጫዋቾችን ወይም ደግሞ የረጅም ጊዜ ኢላማዎችን ለማስፈረም ዝግጁ እንደሆነ ነው የሚነገረው። ክለቡ በጥር ወር እንደዚህ ያሉ ትልልቅ ዝውውሮችን ማከናወን እጅግ ከባድና ብርቅ መሆኑን ይገነዘባል። አርቴታና አንድሪያ ቤርታ ቡድኑን በከፍተኛ ደረጃ የሚያጠናክር ልዩ ተጫዋች ካገኙ ብቻ ገንዘብ ለማውጣት ግን ወደ ኋላ እንደማይሉ ነው የተገለጸው። ትኩረቱ አሁንም የቡድኑን ጥራት ለሚያሻሽሉና ለረጅም ጊዜ የሚቆዩ ተጫዋቾች ላይ ትኩረት እንደሚያደርጉ ነው ስካይ ስፖርት የተባለው የመረጃ ምንጭ ሀሳቡን ያጋራው።
ከአርሰናል ጋር በተያዘ ማይልስ ሉዊስ ስኬሊን እና ኢታን ንዋኔሪን የተመለከቱ መረጃዎች በስፋት ይወጣሉ። እነዚህ ሁለት ተጫዋቾች የቋሚነት እድልን ማግኘት አልቻሉም። በተለይ ማይልስ ሉዊስ ስኬሊ የተሻለ እድሎችን እንደውም ያገኛል። ኢታን ንዋኔሪ ግን በዚህ የውድድር ዓመት በሱ ቦታ ላይ ባሉት ጥራት ያላቸው ተጫዋቾች ምክንያት እድሎችን እያገኘ የሚገኝ አይነት ተጫዋች አይደለም። ማይልስ ሉዊስ ስኬሊ በአውሮፓ ቻምፒየንስ ሊግ ጨዋታዎች ላይ በቋሚነት ሲሰለፍ እንመለከተዋለን። በፕሪሚየር ሊጉም ሪካርዶ ካላፊዮሪ በጉዳት ምክንያት በማይኖርባቸው ጨዋታዎች ላይ የጨዋታ እድሎችን በደንብ ሲያገኝ እንመለከተዋለን። ማይልስ ሉዊስ ስኬሊ በሚቀጥለው ክረምት የእንግሊዝ የዓለም ዋንጫ ቡድን ስብስብ ውስጥ ለመሳተፍ ከፍተኛ ፍላጎት ነው ያለው። እናም ቶማስ ቱሄል ደግሞ ወደ ስብስቡ እንዲጠራው ከፈለገ ኳስ ለመጫወት መደበኛ ደቂቃዎች እንደሚያስፈልገው ግልጽ አድርጎለታል። ሆኖም ግን ተከላካዩ በክለቡ ደስተኛ አይደለም። የውሰት ዝውውር ደግሞ አርሰናልን መልቀቅ በጣም የማይመስል ነገር እንደሆነ መረጃዎች እየወጡ ነውና የዚህ ተጫዋች ጉዳይ ምን ይሆናል የሚሉት ጉዳዮች እየተነሱ ይገኛሉ። እርግጥ ነው በዚህ የጥር ተጫዋቾች የዝውውር መስኮት አርሰናልን የሚለቅ ተጫዋች ይኖራል ተብሎ እንደማይታሰብ ግን የወጡ መረጃዎች ያሳያሉ። ማይልስ ሉዊስ ስኬሊ ግን በዓለም ዋንጫው ስብስብ ውስጥ ለመካተት ግን እድሎችን ማግኘት እንዳለበት ነው የሚታመነው። አሁን ላይ የማንቸስተር ሲቲው ተጫዋች ኒኮ ኦሬይሊ በቋሚነት እንግዲህ እድሎችን እያገኘ ነው በሲቲ ቤትና በእንግሊዝ ብሔራዊ ቡድን በቅርብ ጊዜም የተጠራው እሱ ስለሆነ ማይልስ ሉዊስ ስኬሊ የተወሰነ ስጋት እንደገባው የሚያሳዩ ነገሮች ናቸው ያሉት። ኢታን ንዋኔሪም በጥር የዝውውር መስኮት በውሰት ለመውሰድ በርካታ የፕሪሚየር ሊግ ክለቦች ፍላጎት እያሳዩበት እንደሆነ ነው የተነገረው። ቦርንመስ ተጫዋቹን በውሰት ለመውሰድም ቀዳሚው ሲሆን ሌሎች የሊጉ ክለቦችም ኢታን ንዋኔሪን ለማስፈረም ፉክክር ውስጥ ናቸው። በተለይ ቦርንመስ አንቷን ሴሜኒዮን ለማንቸስተር ሲቲ ለመሸጥ እጅጉን በጣም ቀርበዋልና የቡድናቸውን ጥልቀት ላለመጉዳትና የአንቷን ሴሜኒዮን ቦታውን ለማካካስ ደግሞ ኢታን ንዋኔሪን በውሰት ለማስፈረም ፍላጎት እንዳላቸው ነው የሚነገረው። ክለቡ ኢታን ንዋኔሪን በከፍተኛ ደረጃ ቋሚ የመጫወቻ ደቂቃዎችን ማግኘት እንዳለበት ይገነዘባል። ንዋኔሪ ራሱ ችሎታውን ለማሳደግ በሜዳ ላይ የሚቆይበት ሰፊ ጊዜ ማግኘት ይፈልጋል ተብሎ ይታሰባልና አሁን ደግሞ በአርሰናል ቤት ጥራት ያላቸው ተጫዋቾች በዛ ቦታ ላይ መኖራቸው የኢታን ንዋኔሪን የመሰለፍ እድሎች በጣም እንደገደቡበት ጭምር ነው የተነገረው። ፖል ሜርሰን ይናገራል። አርሰናልን ስመለከት እስካሁን የተጫወቷቸውን ከሜዳ ውጪ ጨዋታዎችንና ከአስተን ቪላ ጋር ያመጡትን ውጤት ካየሁኝ በኋላ ማን ሊያስቆማቸው እንደሚችል እኔ አላውቅም። ከማንቸስተር ሲቲ ውጪ ሁሉንም ትልልቅ ቡድኖች በሜዳቸው ነው የሚያስተናግዱት። በዚያ ጨዋታቸው ደግሞ እነሱን መክታት በጣም ከባድ ነው። የዘንድሮን የፕሪሚየር ሊግ ዋንጫ በቀላሉ የሚያሸንፉ ይመስለኛል ብሏል ፖል ሜርሰን ስለ አርሰናል ሲናገር። ይህ ውጤት ማንነታቸውን ያሳዩበት ነው። ከአስተን ቪላ ጋር ያገኙት ውጤት ማንቸስተር ሲቲዎችም ይህንን ጨዋታ ሲከታተሉት እንደነበረ ጥርጥር የለውም። አርሰናል ካሳየው ብቃት በኋላ ዋው ማለታቸው አይቀርምና በጣም ከባድ ፉክክር እንደሚጠብቃቸውም ያምናሉ ሲቲዎች። አርሰናል ግን የተሻለ እድል አለው፣ ዘንድሮ የሚያቆማቸው ያለ አይመስለኝም ሲል ጭምር ነው ፖል ሜርሰን ሀሳቡን የሰጠው። ሌላኛው ከአርሰናል ጋር የሚነሳው ጉዳይ የቪክተር ዮኬሬሽ ጉዳይ ነው። ቪክተር ዮኬሬሽ ጎሎችን ማስቆጠር እንዳልቻለ እየተመለከትን እንገኛለን። ነገር ግን በአርሰናል የቋሚ አስተላለፍ ውስጥ ግን አብዛኛው ጊዜ ስሙ በሚኬል አርቴታ እንደሚካተት የሚታወቅ ነውና ለምንድን ነው አርቴታ ሁሉንም ጨዋታዎች በቋሚነት የሚጠቀመው ቪክተር ዮኬሬሽን የሚሉ ጥያቄዎች በአብዛኛው ይነሳሉ ጎል ካለማስቆጠሩ ጋር በተያያዘና አርሰናል በዚህ የዝውውር መስኮት 3 አጥቂዎችን 50 ሚሊዮን፣ 60 ሚሊዮን እና 68 ሚሊዮን ፓውንድ በማስፈረም አርቴታ ለዋንጫ ያለውን ቁርጠኝነት አሳይቷል። እነዚህ ተጫዋቾች የክንፍም ተጫዋቾች ናቸው፣ እንዲሁ ደግሞ በፊት አጥቂነትም የሚሰለፉ ተጫዋቾችም ጭምር በአጠቃላይ የማጥቃት ባህሪ ያላቸው 3 ተጫዋቾችን እንደ ኤዜ፣ ኖኒ ማንድዌኬ እንዲሁ ደግሞ ቪክተር ዮኬሬሽን ጨምሮ ማስፈረማቸው ይታወሳልና እንደ ኤዜና ኖኒ ያሉ ተጫዋቾች ተፎካካሪያቸው ከጉዳት ሲመለሱ የመሰለፍ እድል አጥተዋል። ለምሳሌ ያክል ኖኒ ማንድዌኬ አሁን ላይ የቡካዮ ሳካ መኖር የቋሚነት እድልን እንደነፈገው የሚታወቅ ነው። ኤብሪቼ ኢዜም ባለፉት ጨዋታዎች ላይ እድሎችን እያገኘ አይደለም። በተለይ ማርቲን ኦዴጋርድ በሱ ቦታ በ10 ቁጥር ቦታ ላይ ጥሩ እንቅስቃሴዎችን እያደረገ ነው የሚገኘውና ማርቲን ኦዴጋርድ ሰሞንኛ አቋሙ ደግሞ ጥሩ መሆኑን ተከትለው ኤዜ እድሎችን አላገኘም። እንዲሁ ደግሞ በግራው የማጥቃት ክፍል ላይም የመሰለፍ እድሎችን አንዳንድ ጨዋታዎች ላይ ያገኝ ነበር። አሁን ግን ሊያንድሮ ትሮሳርድ በዛ ቦታ ላይ ምርጡ ተመራጭ እንደሆነ በተደጋጋሚ ማሳየቱን ተከትሎ ኤዜ የመሰለፍ እድሎችን እያገኘ እንዳልሆነ የሚታወቅ አይነት ተጫዋች ነው። አርቴታ የሚያሰልፈውም ለድል ቅርብ የሆኑትን ብቻ እንደሆነ ይነገራል። ብዙዎችም ቪክተር ዮኬሬሽን ቢተቹም አርቴታ ግን አሁንም በቋሚነት መጠቀሙን የቀጠለው። አንዳንዶች አማራጭ የለም እያሉ ሀሳቦቻቸውን ያነሳሉ። ነገር ግን አርሰናሎች በማጥቃቱ ሚና ላይ አሁን ጋብርኤል ሄሱስ ከጉዳት ተመልሶላቸዋል። እንዲሁም ሚኬል ሜሪኖንም
በዛ ቦታ ላይ ሲጠቀሙትና ጎሎችን ሲያስቆጥር አሲስቶችንም ሲያደርግ የተመለከትንበት አጋጣሚዎች ያሉ። ነገር ግን አርቴታ አሁንም መጠቀም የሚመርጠው ቪክተር ዮኬሬሽን ነው በዛ ቦታ ላይ። ጋብርኤል ሄሱስ ላለፉት 2 ጨዋታዎች ሙሉ ጤነኛ ሆኖ ተመልክተነዋል። በካራባው ካፕ ከክሪስታል ፓላስ ጋር 86 ደቂቃዎችን ተጫውተዋል። ነገር ግን አሁንም ቪክተር ዮኬሬሽ ነው ቅድሚያ የሚሰጠው። ቪክተር ዮኬሬሽ አንዳንዶች እንደሚሉት ደካማ ከሆነ ለምንድነው አርቴታ እንደ ሜሪኖና ጋብርኤል ሄሱስ ያሉ አማራጮችን የማይጠቀመው የሚሉ አይነት ሀሳቦች ይነሳሉ። ነገር ግን ሚኬል አርቴታ ይህ ተጫዋች ጎል ከማስቆጠሩ ባሻገር ግን በሜዳ ላይ በሚሆንበት ሰዓት የሚፈጥረው ፕሬሲንግ ከዛ በተጨማሪ ለቡድኑ የሚፈጥረው ስፔሶችም በደንብ እንደሚጠቀምበትና ያ ነገር የቡድን አጋሮቹን እንደሚያግዝ ጭምር ሀሳቡ አላቸውና በዚህ ምክንያትም ይህንን ተጫዋች በቋሚነት መጠቀምን እንደመረጡ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። እርግጥ ነው ተጫዋቹ ጎሎችን ለማስቆጠር እጅግ እየተቸገረ እንደሆነ ቢታወቅም አሁንም ግን የቡድኑ ተመራጩ የአጥቂ መስመር ተጫዋች እንደሆነና አርቴታም የሱን የጨዋታ ባህሪ እንደሚወደው ጭምር የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ማንቸስተር ዩናይትድን የተመለከተ መረጃን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። የማንቸስተር ዩናይትድ የወሩ ምርጥ ተጫዋች ማን ይሆናል የሚለው እንግዲህ አብዛኞቹ እየጠየቁት የሚገኘው ጉዳይ ነው። 3 ተጫዋቾች ትላንትና በእጩነት ቀርበዋል። በአሰልጣኝ ሩበን አሞሪም ማንቸስተር ዩናይትድ የታህሳስ የወሩ ምርጥ ተጫዋች እጩዎች ይፋ ተደርገዋል። በዚህ መሰረትም ብራዚላዊው ማታያስ ኩኛ እንዲሁ አይደን ሄቨን እና ግብ ጠባቂው ሴኔ ላሜንስ የታህሳስ ወር የማንቸስተር ዩናይትድ ምርጥ ተጫዋች እጩ ሆኖ መቅረባቸው ነው የተነገረው። ማቲያስ ኩኛ ጥሩ የሚባል ጊዜን እያሳለፈ ይገኛል። ምናልባት ከወልቨርሃምፕተን ወንደርስ ጨዋታው ጋር ከሱ ውጪ ባሉት ጨዋታዎች ላይ በጣም ጥሩ ፐርፎርማንስን ሲያሳይ የነበረ ተጫዋች እንደሆነ ይታወቃል። አይደን ሄቨንም በተከላካይ መስመሩ ላይ በተለይ የማታያስ ደሊታ ለመኖሩን ተከትሎ በቋሚነት እየተሰለፈ ጥሩ ነገሮችን ማሳየት ችሏል። ሴኔ ላሜንስ ደግሞ በዚህ ውድድር ዓመት ጥሩ ነገሮችን ለማንቸስተር ዩናይትድ በጣም ጥሩ ሴቮችን ሲያደርግም እየተመለከት ነውና እነዚህ 3 ተጫዋቾች የታህሳስ ወር የወሩ ምርጥ ተጫዋች ለመባል በእጩነት የቀረቡ ተጫዋቾች እንደሆኑ ነው የተናገረው። ቤን ጃኮብስ ከዝውውር ጉዳዮች ጋር አያይዞ የማንቸስተር ዩናይትድ አንዳንድ ጉዳዮችን አንስቷል። ማንቸስተር ዩናይትድ በዚህ ወቅት ተጫዋች የሚያስፈርም ከሆነ በዋነኝነት ለክረምቱ ዝውውር መስኮትም ያሰቡትንና አሁን ላይ ማምጣት የሚችሉት አይነት ተጫዋች ስለሆነ ነው ሲሉ ጭምር ይናገራሉ። ነገር ግን ዝም ብሎ አጋጣሚው ስለተገኘ ብቻ ለአጭር ጊዜ መፍትሄ የሚሆን ተጫዋችን አያስፈርሙም ብዬ ነው የማስበው ሲል ቤን ጃኮብስ ይናገራል። በገንዘብ ረገድ ለዩናይትድ አዋጭ የሆነ የውሰት ውል ካልሆነ በስተቀር ይህንን ያደርጋሉ ተብሎ አይጠበቅም። የአማካይ ክፍል ቦታ ላይ ቅድሚያ የሚሰጠው ጉዳይ ነው። ነገር ግን ጆሹዋ ዘርክዚ በውሰት ወደ ሮማ የሚሄድ ከሆነና ከክለቡ ተጫዋቾች መካከልም ያለው ንግግር እየገፋ ከሆነ ሌላ አጥቂ ወደ ቡድኑ ለማምጣትም ሙከራዎችን እንደሚያደርጉ ነው ቤን ጃኮብስ ለዩናይትድ ስታንድ መረጃውን የሚያጋራው። የሚመጣው ተጫዋችም በተለያዩ ቦታዎች መጫወት የሚችልና የግራ ክንፍ ተጫዋችም ይሁን ወይም ደግሞ ቋሚ የ9 ቁጥር አጥቂም የሚለው ወደፊት የሚታይ ነው። ነገር ግን ማንቸስተር ዩናይትዶች ዘርክዚን ወደ ሮማ የሚሸኙት ከሆነ የአጥቂ አማራጭም እንደሚፈልጉ ጭምር ነው እየተናገረ እንደሚገኝ ዘገባዎች እየወጡ የሚገኙት። ስካይ ስፖርት ባወጣው መረጃ መሰረት ደግሞ ማንቸስተር ዩናይትድ በዣን ፊሊፕ ማቴታ ላይ የረጅም ጊዜ ፍላጎት እንዳላቸው ነው የሚነገረው። ማንቸስተር ዩናይትዶች ይህንን አጥቂ ከሚያደንቋቸው አጥቂዎች መካከል አንደኛው ነው። ባለፈው የክረምት ተጫዋቾች የዝውውር መስኮትም ይህንን የአጥቂ መስመር ተጫዋች ለማስፈረም ጥረቶችን አድርገው እንደነበር የምናስታውሰው ነው። ነገር ግን ሳይሳካላቸው ቀርቷል። ቤንጃሚን ሼስኮን ማምጣታቸውን እናስታውሳለን። ምንም እንኳን ክለቡ በዚህ የዝውውር መስኮት አዲስ አጥቂ ለማስፈረም በንቃት እየተሳተፈ ባይገኝም ተጫዋቹ ግን ለገበያ የሚቀርብ ከሆነ በቁም ነገር የሚመለከቱ ተጫዋች ይሆናል ተብሎ ይታሰባልና ዣን ፊሊፕ ማቴታን ከሚወዷቸው ተጫዋቾች መካከል አንደኛው ነው ብሏል መረጃው። ቤን ጃኮብ ሲቀጥልና ዩናይትድ ስታንድ ላይ ካጋራቸው ሀሳቦች መካከል ማንቸስተር ዩናይትድ በያን ዲያማንዴ ላይ ያለው ፍላጎት አሁንም ከፍተኛ ነው ሲል ይናገራል። ነገር ግን ሊያብዚሽ መሸጥ ስለማይፈልግ ዋጋውን ከፍ አድርገውታል። ከ80 እስከ 100 ሚሊዮን ዩሮ አካባቢ ስለሆነ በጥር ወር ተጫዋቹን ማስፈረም እጅጉን በጣም አስቸጋሪ ይሆናል ሲልም ጭምር ነው ቤን ጃኮብስ የሚናገረው። የአማካይ ክፍሉ ቅድሚያ የሚሰጠው ቦታ ሲሆን ነገር ግን ዚርክዚ በውሰት ወደ ሮማ የሚሄዱ ከሆነ አጥቂ የሚያመጣሉ ሲል ይናገራል። ቤን ጃኮብስ ሲናገር የማንቸስተር ዩናይትድ ቁጥር 1 የመሃል ሜዳ ኢላማ የሆኑ ተጫዋቾች በጥር ወር ለገበያ እንደማይቀርቡ የተረጋገጠ ጉዳይ ነው። እነ ኤሊዮት አንደርሰን፣ ካርሎስ ባሌባ እንዲሁ አደም ዋርተን በቁጥር አንድነት ማንቸስተር ዩናይትድ የሚመለከታቸው ምርጫዎቹ ናቸው። ነገር ግን በጥር የዝውውር መስኮት እነዚህ ተጫዋቾች በገበያ ላይ አይገኙም። ነገር ግን በዝውውር መስኮቱ መጨረሻ ላይ ምናልባት ኮነር ጋላገርን አሊያ ደግሞ
ሩበን ኔቬሽን ዘግይቶ ሊያስፈርሙ የሚችሉበት እድል ግን ይኖራቸዋል። ዣኦ ጎሜስም እንዲሁ የወልቨርሃምፕተን ወንደረርሱ የአማካይ ስፍራ ተጫዋችም እንዲሁ በማንቸስተር ዩናይትድ ፍላጎት ውስጥ የሚገኝ ሌላኛው ተጫዋች ነው። ሰር ጂም ራትክሊፍ ካለፈው የክረምቱ የዝውውር መስኮት መጠናቀቅ በኋላ ማንቸስተር ዩናይትድ ለቻምፒየንስ ሊግ ለማለፍ በቂ የሆነ ቡድን እንዳለው ያምናሉ እና አሁን ባለው ስብስብ የአውሮፓ ቻምፒየንስ ሊግን ቦታ ይዘው ማጠናቀቅ የሚችል አይነት ቡድን እንደሆነ ያምናሉ። ስለዚህ በጥር ተጫዋቾች የዝውውር መስኮት ያን ያክል የተጣደፈ ዝውውርን ያሳልፋሉ ተብሎ አይታሰብም። እርግጥ ነው ተጫዋቾች በጉዳት ምክንያት እያጡ ነው የሚገኙት። እንዲሁ ደግሞ በአፍሪካ ዋንጫው ምክንያትም ለተወሰኑ ጊዜያቶች ተጫዋቾቻቸውን ማግኘት የማይችሉበት እድሎች ይኖራሉ። ነገር ግን ማንቸስተር ዩናይትድ የተለየ የዝውውር መስኮትን ያሳልፋል ተብሎ አይጠበቅም። በአንጻሩ በክረምቱ የተጫዋቾች የዝውውር መስኮት ቡድናቸውን በደንብ ለማጠናከርና አሁንም የቡድን ግንባታውን ለማስቀጠል የክረምት የተጫዋቾች የዝውውር መስኮትን እንደሚመርጡ ነው የሚታሰበው። ስለዚህ በዚህ የጥር የተጫዋቾች የዝውውር መስኮት ምናልባት ጥሩ አማራጭን ካገኙ ካልሆነ በስተቀር በጊዜያዊ መፍትሄነት ተብሎ የሚታሰቡ ተጫዋቾችን የማምጣት ያን ያክል ፍላጎት እንደሌላቸው ነው እየተገለጸ የሚገኘው በማንቸስተር ዩናይትድ በኩል። የቼልሲንም ጉዳዮች እናንሳ ውድ ቤተሰቦቻችን። ኤንዞ ማሬስካ ከቼልሲ አሰልጣኝነት መነሳታቸው የሚታወቅ ጉዳይ ነው። በቀጣይ ኤንዞ ማሬስካን ማን ሊተካው ይችላል የሚል ጉዳዮች እየተነሱ ይገኛሉ። በትልቁ አንድ አሰልጣኝ ነው ስሙ በተደጋጋሚ እየተነሳ የሚገኘው። የምዕራብ ለንደኑ ክለብ ቼልሲ ከአሰልጣኝ ኤንዞ ማሬስካ ጋር በጋራ ስምምነት መለየታቸውን ዘ አትሌቲክ ማረጋገጡ ይታወሳል። አሰልጣኝ ኤንዞ ማሬስካ ከ18 ወራት የቼልሲ አሰልጣኝነት ቆይታ በኋላ ነው ከኃላፊነት የለቀቁት። 500 ምናምን አካባቢ ቀናት በቼልሲ አሰልጣኝነት መቆየታቸው ይፋ ተደርጓል። እንግዲህ ቼልሲዎች አሰልጣኞችን ቶሎ በመቀያየርም የሚታወቅ አይነት ቡድን እንደሆነ የሚታወቅ ነው። ለምሳሌ ያክል የቅርብ ጊዜ አሰልጣኞችን ከተመለከትን አብርሃም ግራንት 247 ቀናት፣ ሉዊስ ፊሊፔ ስኮላሪ 223 ቀናት፣ ካርሎ አንቸሎቲ 690 ቀናትን በአሰልጣኝነት ያሳለፈ አሰልጣኝ ነው። ከዛ በተጨማሪ አንድሬ ቪያስ ቦዋስ 256 ቀናት፣ ሮቤርቶ ዲ ማቲዮ 262 ቀናት፣ ራፋኤል ቤኔቴዝ 187 ቀናት፣ ጆዜ ሞሪኖ 927 ቀናት፣ አንቶኒዮ ኮንቴ 741፣ ማውሪሲዮ ሳሪ 337፣ ፍራንክ ጄምስ ላምፓርድ 571 ቀናት፣ ቶማስ ቱሄል 589 ቀናት፣ ግርሃም ፖተር 206 ቀናት፣ ማውሪዚዮ ፖቼቲኖ 325 ቀናትና ኤንዞ ማሬስካ 547 ቀናትን ነው በአሰልጣኝነት ያሳለፉትና እንግዲህ በአብዛኞቹ አሰልጣኞችን ከተመለከተን 2 ዓመት እንኳን የማይቆዩበት አጋጣሚ ነው እየተመለከተን የምንገኘውና ቼልሲ ሌላኛውን አሰልጣኝ ኤንዞ ማሬስካን አሰናብቷል። በቅርብ ጊዜ የዓለም ክለቦች ዋንጫን ከ5 ወር በፊት የዓለም ሻምፒዮንን ከ1 ወር በፊት ደግሞ ባርሴሎናን በአውሮፓ ቻምፒየንስ ሊግ ያሸነፈ ከአርሰናል ጋር በ10 ተጫዋቾች ተጫውቶ አቻ የወጣ ቡድን ማሬስካ የህዳር ወር ምርጥ አሰልጣኝ ተሸላሚ እንደነበሩ ይታወሳል። ታህሳስ ላይ ግን ለስንብት ተዳርገዋል። እንደ ቼልሲ ደጋፊዎች አሰልጣኙ መቀየራቸው በርካቶችን እንዳስደመመ ነው በርካቶች የሚያነሱት። ነገር ግን የሚጠበቁ ነገሮች እንዳሉት ነው በርካቶች የሚያነሱት። በአጠቃላይ ግን የምዕራብ ለንደኑ ክለብ ቼልሲ ከአሰልጣኝ ኤንዞ ማሬስካ ጋር ተለያይተዋል። አሰልጣኝ ኤንዞ ማሬስካ ከ18 ወራት የቼልሲ ቆይታ በኋላ የተሰናበቱት። ቼልሲ በቀጣይ ቀናት በምትኩ አዲስ አሰልጣኝን በኃላፊነት ይሾማል ተብሎ ይታሰባል። የፊታችን እሁድ ደግሞ በጣም ተጠባቂ የሚባል ጨዋታ ከማንቸስተር ሲቲ ጋር ያደርጋሉና ለዚህ ጨዋታ ግን የሚደርስ አይመስልም። በታዳጊ ቡድን አሰልጣኙ ይህንን ጨዋታ ይመሩታል ተብሎ ይታሰባል። አሁን ላይ የኃላፊነት ቦታውን ለመረከብ የስትራስቡርጉ አሰልጣኝ የሆኑት ሊያም እንዲሁ ሮስ ኒየር በቀዳሚነት እየመሩ የሚገኙ አሰልጣኝ እንደሆኑ ይነገራል። በአንጻሩ ግን የክሪስታል ፓላሱ አሰልጣኝ ኦሊቨር ግላርሰን፣ የኮሞ አሰልጣኝ ሴስ ፋብሬጋስ፣ የማርሲዮ አሰልጣኝ ሮቤርቶ ዲ ዘርቢ በቼልሲ ይፈለጋሉ ተብሎ ቢታሰብም ነገር ግን እነዚህ ተጫዋቾች ከቼልሲ እጩ ዝርዝር ውስጥ ውጪ የሆኑ አሰልጣኞች እንደሆኑ ተነግሯል። አሁን ላይ በትልቁ ሮስ ኒየር በቀዳሚነት እየመሩት የሚገኙ ይህንን አሰልጣኝነት ቦታም ይረከባሉ ተብለው የሚጠበቁ ሰው እንደሆኑ ነው የተገለጸው። ትላንትና ቼልሲ አሰልጣኝ ኤንዞ ማሬስካን ማሰናበቱን አስመልክቶ ጋዜጣዊ መግለጫ አውጥቷል። ለማሬስካ መልካሙን ሁሉ እንመኝለታለን ሲልም ጭምር ነው የተናገረው። የምዕራብ ለንደኑ ክለብ ቼልሲ አሰልጣኝ ኤንዞ ማሬስካን ከኃላፊነታቸው እንደተነሱ ባወጣው ይፋዊ መግለጫ ላይ አስታውቋል። የአሰልጣኙ የዋንጫ ስኬቶች በክለቡ የቅርብ ጊዜ ታሪክ ውስጥም እንደሚቀመጡ የገለጸው ክለቡ ለአበርክቷቸውም እናመሰግናለን ሲልም ጭምር ነው የተናገረው። ለአሰልጣኝ ኤንዞ ማሬስካ መልካሙን ሁሉ እንመኛለን በማለትም ጭምር ነው ቼልሲ መግለጫውን ያወጣው። አሰልጣኙ ቼልሲን እየመሩ 92 ጨዋታዎችን ሲያደርጉ 55ቱን ጨዋታዎች ደግሞ በድል ነው ማጠናቀቅ የቻሉት። 60 በመቶ የማሸነፍ ንጻሬ እንዳላቸው ነው በርካቶች የሚያነሱት። አሰልጣኝ ኤንዞ ማሬስካ በቼልሲ ቤት
2 ዋንጫዎችን አሳክተዋል። የዓለም ክለቦች ዋንጫን ፓሪስ ሰን ዠርሜንን በፍጻሜ አሸንፈው ክረምት ላይ አሸንፈዋል። ከዛ ቀደም ብሎ ደግሞ ከተወሰኑ ቀናት በፊት የኮንፈረንስ ሊግ ዋንጫን ደግሞ ማሸነፋቸው ይታወሳል። ሪያል ቤቲስን በፍጻሜው አሸንፈውና 2 ዋንጫዎችን ከቼልሲ ጋር አሸንፈዋል። ታዲያ አሰልጣኝ ኤንዞ ማሬስካ ለምንድን ነው ለስንብት የተዳረጉት የሚሉ ጥያቄዎች ይነሳሉ። ውጤቱ እንግዲህ የሚጠበቀውን ያክል እንኳን ባይሆን ቶፕ 4 ውስጥ ገብተው መቀመጥ አለባቸው የሚሉ አይነት ሀሳቦች ቢነሱም ነገር ግን ያን ያክል በጣም የተጋነነ የውጤት መውረድ ገጥሟቸዋል ተብሎ ግን አይታሰብም። ቼልሲዎችና ኤንዞ ማሬስካ ለምንድን ነው ስንብት የገጠማቸው የሚል አይነት ጥያቄዎች በርካቶች ያነሳሉ። አሰልጣኝ ኤንዞ ማሬስካ ከቼልሲ ጋር ለመለየታቸው የመጀመሪያው ምክንያት የውጤት መጥፋት መሆኑን ነው መረጃዎች የሚያሳዩ። ተጫዋቾች ከጉዳት የሚመለሱበትና በጨዋታ የሚሳተፉበት አሰራር ደግሞ ሌላኛው ምክንያት መሆኑ ይነገራል። አሰልጣኝ ኤንዞ ማሬስካ በዚህ ጉዳይ ላይ ጣልቃ እንዲገቡ እንደማይፈቀድላቸውና የሚወስነው የሕክምና ቡድኑ ብቻ እንደሆነ ተነግሯል። ለምሳሌ ያክል ኮል ፓልመር በቅርብ ጨዋታዎች ላይ ሙሉ 90 ደቂቃ መጫወት ይችላል ብለው ያምኑ ነበር አሰልጣኝ ኤንዞ ማሬስካ። ነገር ግን የሕክምና ቡድኑ መቀየር አለበት ብሎ ውሳኔ በመስጠቱ ምክንያት ተጫዋቹ የግዴታ እንዲቀየር ተደርጓልና እሳቸው የመወሰን ስልጣን እንደሌላቸውና የሕክምና ቡድኑ ይህንን ነገር መወሰን እንደሚችል ፍቃድ እንደተሰጠው ለሕክምና ቡድኑ ለአሰልጣኝ ኤንዞ ማሬስካ ግን ይሄ ፍቃድ እንዳልተሰጣቸው በክለቡ አመራሮች ይነገራሉና ለስንብታቸው የቼልሲ ፍላጎት ብቻ ሳይሆን አሰልጣኝ ኤንዞ ማሬስካም ይህንን ክለብ ለቀው መውጣት እንደሚፈልጉ ጭምር የሚያሳዩ መረጃዎች የወጡትም በዚህ ጉዳይ ነው። እንዲሁ በዝውውር ጉዳዮች ላይ ምንም አይነት ፍላጎታቸው እንደማይሟላላቸው ጭምር ነው የተነገረው። ለምሳሌ ላቪ ኮልዊል በኤሲኤል ጉዳት ይህንን የውድድር ዓመት ረጅም ጊዜ በጉዳት እንደሚያሳልፍ ባወቁ ጊዜ በክረምት የተጫዋቾች የዝውውር መስኮት ሌላ የተከላካይ ስፍራ ተጫዋች እንዲመጣላቸው ጥያቄ አቅርበው ነበር። ነገር ግን የቼልሲ አመራሮች አሁን ያለው ስብስብ በቂ ነው ብለው ስለሚያምኑ ሌሎች ተጫዋቾችን የማዘዋወር ፍላጎት እንደሌላቸው በግልጽ ገልጸውላቸዋልና በእነዚህ ጉዳዮች ምክንያት የተብላላ ነገሮች እንዳሉ ነው መረጃዎች የሚያሳዩት። በተጨማሪም አሰልጣኙ ስማቸው ከማንቸስተር ሲቲ ጋር ተያይዞ መነሳቱ ከኃላፊነት ለመልቀቅም ተጨማሪ ምክንያት እንደሆነ ይነገራል። ከማንቸስተር ሲቲ ጋርም 2 ጊዜ አሰልጣኝ ኤንዞ ማሬስካ ንግግሮችን ማድረጋቸውን ለቼልሲ አመራሮች ጭምር ተናግረዋል። በህዳር ወር አካባቢና እንዲሁ ደግሞ በቅርብም ጊዜያቶች ውስጥ ምናልባት ፔፕ ጓርዲዮላ ማንቸስተር ሲቲን የሚለቅ ከሆነ አሰልጣኝ ኤንዞ ማሬስካ ያንን ቦታ ለመተካት ከማንቸስተር ሲቲ ሰዎች ጋር ድርድር ማድረጋቸውንና ፔፕ ጓርዲዮላ ሲለቅ ያንን ቦታ ለመረከብ ፍቃደኛ እንደሆኑ የሚያሳዩ ነገሮች እንዳሉ ለቼልሲ አመራሮች ራሳቸው ኤንዞ ማሬስካ ተናግረዋል። የተናገሩበት ምክንያት አላቸው። ያም ምክንያቱ ደግሞ በኮንትራታቸው ላይ ሲፈራረሙ እንደዚህ አይነት ነገሮች የሚኖሩ ከሆነ ለክለቡ ማሳወቅ የግዴታ እንዳለባቸው ስለሚደነግግ ነውና ያንን ነገር እንዳደረጉ የሚያሳዩ መረጃዎችም አሉና ይህም ከኃላፊነታቸው ለመሰናበታቸው ሌላኛው ተጨማሪ ምክንያት መሆኑን ነው ስካይ ስፖርት ይዞ የወጣው። አሰልጣኝ ኤንዞ ማሬስካ ከዚህ በፊት ከማንቸስተር ሲቲ ሰዎች ጋር መነጋገራቸውን 2 ጊዜ ለቼልሲ ኃላፊዎችም አሳውቀው እንደነበር ነው የተገለጸው። ከአሰልጣኝ ኤንዞ ማሬስካ ጋር የተለያየው ቼልሲ በቀጣይ ጥቂት ቀናት አሰልጣኝ ይሾማል ተብሎ ይጠበቃል። አሁን የቀጣዩ የቼልሲ አሰልጣኝ ይሆናሉ ተብሎ የሚታሰቡት የስትራስቡርጉ አሰልጣኝ የሆኑት ሊያም ሮስኒየር ናቸው። እንግሊዛዊው አሰልጣኝ ሊያም ሮስኒየር ቼልሲ ከተመለከታቸው አሰልጣኞች መካከል በቀዳሚነት ቦታ ላይ የተቀመጡ ናቸው። አሰልጣኙ ልምዳቸው ምንድን ነው የሚባል ከሆነ ደርቢ ካውንቲን በጊዜያዊ አሰልጣኝነት 2022 ላይ አሰልጥነዋል። ሃል ሲቲን ከ2022 እስከ 2024 ድረስ ማሰልጠን ችለዋል። ከ2024 ጀምሮ እስካሁን ድረስ ደግሞ የፈረንሳዩ ክለብ ስትራስቡርግን እያሰለጠኑ የሚገኙ አሰልጣኝ ናቸው። ያለፉትን የጨዋታ ውጤቶቻቸው ግን ጥሩ ነገሮችን አያሳይም ወይም ደግሞ ተደጋጋሚ ሽንፈቶች የገጠመው ቡድን እንደሆነ ተመልክተናል። ከ10 ጨዋታዎች 3ቱን ያክል ብቻ ድል ያደረገ ቡድን እንደሆነ የተመለከትነው፣ ነገር ግን ጥሩ ነገሮችን በፈረንሳይ መስራት የቻለ አሰልጣኝ እንደሆነ ይነገርለታል። ነገር ግን ልምዱ ግን ያን ያክል ትልቅ ነው ተብሎ ግን አይታሰብም። በሌላ በኩል የቼልሲ ኃላፊዎች በአሰልጣኝ ኤንዞ ማሬስካ የጨዋታ አስተላለፍ ውስጥ ጣልቃ ይገቡ እንደነበር ዘ አትሌቲክ ዘግቧል። አሰልጣኝ ኤንዞ ማሬስካ ማንቸስተር ሲቲ ቢፈልጋቸው ውላቸውን በማራዘም በቼልሲ መቀጠል እንደሚፈልጉ ግን ለኃላፊዎቹ አሳውቀዋቸው ነበር። በዩቬንቱስ እና በማንቸስተር ሲቲ እንደሚፈለጉ ያውቁ ነበር አሰልጣኝ ኤንዞ ማሬስካና ለቼልሲ አመራሮችም ጥያቄ አቅርበውላቸው ነበር። ደሞዜን ከፍ አድርጋችሁ ኮንትራቴን እናራዝምና በቼልሲ ቤት ያለኝን ቆይታ በደንብ ላራዝም የሚል አይነት ሀሳብን አቅርበውላቸው ነበር። በሲቲና በዩቬንቱስ እንደሚፈለጉ ገልጸው፣ ነገር ግን የቼልሲ አመራሮች ግን እስከ 2030 ድረስ ኮንትራት አለ፣ ስለዚህ አሁን በቂ ነው የሚል አይነት ሀሳብን እንደሰጧቸውና ያ ነገርም እንዳበሳጫቸው ጭምር ይነገራል። ብቻ ግን ብዙ ነገሮች ያሉ አሰልጣኝ ኤንዞ ማሬስካ ከቼልሲ ጋር እንዲለያዩ ያደረጋቸው በዚህ ሳምንት ከቦርንመዝ ጋር ባደረጉት ጨዋታ ናቸው። በተለያዩበት ጨዋታ ላይ
ከጨዋታው በኋላ ፕሬስ ኮንፈረንስ አልሰጡምና የተሰጠው ምክንያት የነበረው ህመም ገጥሟቸዋል፣ ይህንን ፕሬስ ኮንፈረንስ መስጠት አይችሉም የሚሉ አይነት ሀሳቦችን እንደነበረና ዊሊ ካባሌሮ ይህንን ፕሬስ ኮንፈረንስ እንደመራው እናስታውሳለን። ነገር ግን ምንም አይነት ህመም እንዳልነበረባቸውና ስለ አሰልጣኝነት ቆይታቸው ማሰብ እንደሚፈልጉ ስለተነገረ ብቻ ነው ያንን ነገር እንዳደረጉ የሚያሳዩ ነገሮች የወጡት። አሰልጣኝ ኤንዞ ማሬስካ በአጠቃላይ ከቼልሲ ጋር የነበራቸው እህል ውሃና ከቼልሲ ጋር የነበራቸው ቆይታ ግን እንደተጠናቀቀ ነው የጠቆሙት። ሪያል ማድሪድን እንመልከት። ኬሊያን ኤምባፔ ጉዳት እንደገጠመው ይታወቃልና ከዚህ ጉዳት በኋላ ሮድሪጎ በአሰልጣኝ ሻቪ አሎንዞ ስር በአሁኑ በበለጠ እድል የመጫወት እድል እንደሚሰጠው ነው የተናገረው። ሻቢ ሮድሪጎን በክንፍ ወይም ደግሞ በሐሰተኛ 9 ቁጥር ሚና ላይ ሊጠቀምበት እንደሚችል የተገለጸ ሲሆን አሁን ላይ ሁሉም አማራጮች በትኩረት እየተገመገሙ ነው ሲልም ጭምር ነው ማርካ የተባለው የመረጃ ምንጭ የተናገረው። ዳኒ ካርቫሃል ለሱፐር ካፕ ዝግጁ ለመሆን የተቻለውን እያደረገ ሲሆን የልምምድ ፕሮግራም ላይ ከቡድኑ ጋርም ልምምድ ማድረግ ይችላል ተብሎ እንደሚታሰብ ጭምር ነው ኮፕ የተባለው የመረጃ ምንጭ የተናገረው። ሻቪ አሎንዞ ያለ ኬሊያን ኤምባፔ መጫወት እየተማረ ነው። በዚህም በቀጣይ ጨዋታዎች ቪኒሲዮስ እና ሮድሪጎን ከፊት በማሰለፍ በ4-4-2 የመጫወት እቅድም እንዳለው ጭምር ነው ማርካ የተባለው የመረጃ ምንጭም እየተናገረ የሚገኘው። ሪያል ማድሪድ ወጣት ባለተሰጥኦ ተጫዋቾችን የማስፈረም ሂደቱን ለ7 ዓመታት የቀጠለ ሲሆን አሁንም ይህንን ስልት አይቀይረውም። በዚህም ሆላንዳዊው ተጫዋችም ኬስ ሲሚትን አመራሩ ለሚፈልገው ነገርም ተስማሚ ተጫዋች አድርገው እንደሚመለከቱት ጭምር ነው ዲያሪዮ አስ መረጃውን ያጋራው። ሪያል ማድሪድ በአሁኑ ሰዓት ቡድን ውስጥ ያለውን ተደጋጋሚ የጉዳት ቀውስ በዘላቂነት ለመፍታትም የአካል ብቃት እንቅስቃሴዎች ላይና ከጨዋታ በኋላ በሚኖሩ የማገገም ሂደቶችም አዳዲስ ጉዳቶች እንዳይከሰቱ መከላከል የሚያስችል እቅድ አውጥቶ እየሰራ እንደሚገኝ ነው ዲያሪዮ አስ መረጃውን ያጋራው። ሪያል ማድሪድ ኮንትራቱን ለማደስ ከብራሂም ዲያዝ ጋር የቃል ስምምነት ላይ ደርሷል። ክለቡ በሚቀጥለው ሌቨል ብራሂም ዲያዝን በቡድኑ ፕሮጀክት ውስጥም ወሳኝ ሚና እንዳለው እንዳረጋገጠ ጭምር ነው ማርካ የተናገረው። የጃንዋሪ ወር ሻቪ አሎንዞ በሪያል ማድሪድ ላለው ፕሮጀክት ወሳኝ ወር ነው። የኬሊያን ኤምባፔ የቤርናቢው ደጋፊዎች ጭንቀት ቡድኑ ቢያሸንፍም ደጋፊው ሜዳ ላይ ጥሩ እንቅስቃሴ አስመልክቶ የሚለው ጥያቄ፣ የሱፐር ካፑ ከባድ ፈተናና የቻምፒየንስ ሊግ ዳገት አሁንም የሻቪ ከባድና ስቃይ የተሞላባቸው መንገዶች ናቸው። የቡድኑ አቋምና በራስ መተማመንም ካልተሻሻለ በዚህ ወር የፕሮጀክቱ እጣ ፈንታ ሊወሰን ይችላል ተብሏል። በዚህም ጃንዋሪ በወጥመዶች የተሞላ ወር ሊሆን ይችላል ተብሎ ነው የሚታሰበው። ኒኮ ፓዝ በጣሊያን ሊግ ከኮሞ ጋር የደመቀ ሲሆን በ16 ጨዋታዎችም 6 ጎሎችንና 6 አሲስቶች ያሉት የቡድኑ ከፍተኛ ጎል አስቆጣሪና በውድድሩ ደግሞ ብዙ የግብ ዕድሎችን የፈጠረ ተጫዋች እንደሆነ ጭምር ይነገራል። ኮሞ ሙሉ በሙሉ በአርጀንቲናዊው ዙሪያ ይሽከረከራል። ጨዋታውን የሚያደራጅበት በልበ ሙሉነት የሚመራውና የጨዋታዎቹን ቃና በወሳኝ ተጽዕኖም የሚያቀናጀው እሱ እንደሆነ ይነገራል። የኒኮ ፓዝ የውሰት ቆይታም ለፈጣን ብስለትና ዳግም ተፈላጊ እንዲሆንም አድርጎታል። እናም ደግሞ አሁን ላይ ወደ ሪያል ማድሪድ በመመለስ ዙሪያ በህይወት ውስጥም ትልቅ ፈተና ገጥሞታል። ኒኮ በቀጣይ ዓመትም በቤርናቢው ቋሚ ተሰላፊ በመሆን ዙሪያም ለመወዳደር ብቻ ሳይሆን ራሱን ለማሳየትም በ2026 ክረምት ወደ ሪያል ማድሪድ የመቀላቀል እድሉ ሰፊ እንደሆነ ነው ማርካ የተባለው የመረጃ ምንጭም መረጃውን ያጋራው። ሰርኪዮ ራሞስ ሲቪያን ለመግዛት ጥያቄ አቅርበዋል። ስፔናዊው የተከላካይ ስፍራ ተጫዋች የሆነው ሰርኪዮ ራሞስ የላሊጋው ክለብ ሲቪያን የመግዛት ፍላጎት እንዳለው ነው የተገለጸው። ሰርኪዮ ራሞስ አሁን ላይ የክለቡ ድርሻን ለመግዛትም ጥያቄ ማቅረቡን የስፔን መገናኛ ብዙሃን ዘግበውታል። ሰርኪዮ ራሞስ ከሌሎች ፈላጊዎች አንዱ መሆኑ ሲነገር የተሻለ ጥያቄ ያቀረበው እሱ መሆኑን የተነገረው። ሰርኪዮ ራሞስ ግዢውን የሚያሸንፍ ከሆነ ወደ ልጅነት ክለቡ በባለቤትነት የሚመለስም ይሆናል ተብሎ ነው የሚጠበቀው። ጆርጂኒዮ ቫይናልደም የወሩ ምርጥ ተጫዋች ተብሎ ተመርጧል። የሳዑዲ አረቢያ ሮሻን ሊግ የወርሃ ታህሳስ የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረትም የአልኤቲፋቁ አማካይ የሆነው ጆርጂኒዮ ቫይናልደም የወሩ ምርጥ ተጫዋች በመባል ተመርጧል። ቫይናልደም በወሩ ባደረጋቸው ጨዋታዎች 5 ጎሎችን አስቆጥሮ አንድ ደግሞ ለግብ የሆነ ኳስ አመቻችቶ ማቀበል ችሏል። አልናስር ከ10 ተከታታይ ድሎች በኋላ በ11ኛው ሳምንት ነጥብ ሲጥሉ ጆርጂኒዮ ቫይናልደም ያስቆጠራቸው 2 ጎሎች ናቸው ነጥብ እንዲጥሉ ያስገድዳቸው። በዚህ ሳምንት ባደረጉት ጨዋታ አልናስርና አልኤቲፋቅ ነበሩ መርሃ ግብራቸውን ያደረጉት። ጨዋታው 2-2 ነው የተጠናቀቀውና ሁለቱንም የአልኤቲፋቅን ግቦች ያስቆጠረ የነበረው ጆርጂኒዮ ቫይናልደም እና በእነዛ ግቦች ምክንያትም አልናስርን ጉድ መስራቱን እናስታውሳለን። በአጠቃላይ ግን በዚህ ወር ባደረጋቸው ጨዋታዎች 5 ጎሎችን አስቆጥሮ 1 አሲስት ማድረጉን ተከትሎ
የዚህ ወር ምርጡ ተጫዋች የሚለውን ሽልማት ጆርጂኖ ቫይናልደም ማሸነፉን ነው የተመለከት ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን ደግሞ በምሽቱ ፕሮግራማችን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁን ከኛ ጋር ስለነበር ከልብ አድርገን ነው የምናመሰግነው። በምሽቱ ፕሮግራማችን ሌሎች የዝውውር ጉዳዮችን፣ ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን እንገናኛለን። የሆኑም ፕሮግራማችንን እዚህ ጋር እናበቃለን። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልትጽፉልን ትችላላችሁ። ይህንን ቪዲዮ ላይክ እያደረጋችሁ ቻናላችንንም ያልተቀላቀላችሁ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ለነበራችሁ በሙሉ ላቅ ያለ ምስጋናን ማቅረብ ወዳለሁ። ፉአድ ባህሩ ፕሮግራሙን መራው። መልካም ጊዜ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።